ሰላም ሰላም፣ እንዴት ሰነበታችሁ? አዎ፣ ስትናደዱ ቶሎ ብላችሁ አክሽን አትውሰዱ፣ አትናገሩ፣ ዞር በሉ። ምክንያቱ ለሰው ትዝብት ነው የሚሆን። መቼም አንድ ሰው ነው የሚያናድዳቸው አይደለም። የሚያናድድ ነገር ሲኖር ነው ሰው የሚናደድ። ሰው ዝም ብሎ አይናደድም። ግን አንተ ስትናደድ ከሁሉ የዋህ ሆነ ልብ የሚሰብር ስታገኝ ለጠላት መደሰቻ ነው የምትሆነው። ለጠላት መደሰቻ ነው። አንተ ተናደ ደግሞ የምትናገረውም አታውቅም። ከሁሉ የዋህ ስትሆን የምትናገረው አታውቅም። በጣም ትናገራለህ። በጣም ቅድመ ተከተል ሳይሆን የምትናገር ዝም ብለህ በቃ የመጣህልን ነው የምታወረውረው። ያን ጊዜ ትዝብት ነው ለሌላ የሚሆን እንጂ ለአንተ ማጽናኛ አይደለም። አንተ ተናግረ እንዲወጣልህ ብሎ ነው። ግን የሚያዳምጥ ሰው ደግሞ ምን ይሆናል? ለአንተ መልሶ በደለኛ ነው የሚያደርግህ። ስለዚህ እየተናደድክ አትናገር። ተው፣ በቃ ተው፣ ዝም በል፣ አስብ፣ አሰላስል። ከዛ በኋላ መናገር ጀምር። ያን ቀኑ የተናደድክበት ቀን አትናገር፣ ፍጹም አትናገር። ዝም በል፣ አሳልፈው። የዋህነት ደግሞ አይጥቀም። ዝም ብለህ የዋህ አትሁን። ዝም ብለህ ሰጪ አትሁን። ምክንያቱ ለአንተ የሰጠ ገንዘብ እግዚአብሔር ነው። ለአንተ ጉልበት ሰጥቶ ሂደህ ሰርታ ያመጣ ገንዘብ እግዚአብሔር ነው የሰጠ። ስለዚህ የራስ ገንዘብን ቢሆን አለ አግባብ ገንዘብን አታጥፋ። ምክንያቱ ዛሬ ጉልበት ተሰጥቶ ሰርተሃል፣ ነገ እንደሱ አትሆንም። እድሜም እየረዘመ በመጣ ቁጥር እያረጀ በመጣ ቁጥር ገንዘብ ይጠፋል፣ ከንቱ ትሆናለህ። ማንም ደግሞ በዛን ጊዜ አያግዝህም። እንኳን ያገዝከው ሰው ቤተሰብም አያግዝህም። ሲኖርህ ነው የምትከበር፣ ሲኖርህ ነው የምትወደድ። ዘመኑ ይሄው ነው። ድሃ የሚወደው ሰው የለም። ድሃ የሚወደው ሰው የለም ወገኖቼ። ሀብታም ነው የሚወደድ። ሀብታም የፈለገ ቢያጠፋ የፈለገ ቢሆን ይወደዳል። ሽር ጉድ ነው የሚባልለት ለሀብታም። ስለዚህ የምናደርገው ሁል ጊዜ ተጠንቅቀን መናደርግ አለብን። ተጠንቅቀን ያለንም መናገር የለብን። ስንት ሀብት እንዳለን ምን እንዳለን መናገር የለብንም። ምክንያቱ ጠላት አይወድልህም። ይሄን በቅናት ውስጡ ሁል ጊዜ ስለሚናደድ እንዴት አድርጎ አንተን ለማጥፋት ይፈልጋል። አዎ ይሄ ነው የሚፈልግ። ስለዚህ ሁል ጊዜ የምናደርገው ነገር ድብቅ መሆን አለብን። አዎ መሆን አለብን። አለበዛም ከሰው ጋር መኖር አንችልም። አንድ ወንድም ሲያስተምር ሰማውና ምን አለ? ሁሉም ነገር በትዳር ላይ መኖርም ከሰው ጋር መኖርም ሁሉም ነገር ታሳልፍና አንድ በጣም ቤስት የሆነ አንድ ጥሩ የሆነ ደግሞ አይቶ አለማየት። በቃ አይቶ አለማየት፣ ችላ ብሎ ማለፍ። ይሄ ጥሩ አድርጎ ከሰው ጋር ያኖራል። አይተ ባየህ ቁጥር ከተናደርክ ተናጋሪ ነው የሚያደርገው። እሱ ሁሉ ጊዜ ያየው አይቶ ነው የሚጨቃጨቅ። ተናጋሪ ነው፣ ለፍላፊ ነው፣ እንደዚህ ብሎ ነው ያለ ስም የሚሰጠው እንጂ አንተ ትክክል የሚል ሰው የለም። ስለዚህ አይተ እንዳላየ ስታልፍ ይሄ በጣም ላንተም ሆነ ለተመልካችም በጣም መኖር ትችላለህ። ለካ አይቶ ነው ያለፈ እንጂ ያውቃል ይላል። ለካ ያውቃል፣ ዝም ብሎ እንዳልሆነ ብርጎ ነው ያለፈ ይላል። ስለዚህ አይቶ እንዳላየ ማለፍ ይሄ ጀግንነት ነው። በጣም ጀግንነት። ስለዚህ ራስህን ለመለወጥ ሞክር። ራስህን ለመቀየር ውጭ ስለወጣ ምናምን ባለበት ቦታ የሆነ ፈጠራ ፍጠር። የሆነ ሞክ እግዚአብሔር ደግሞ ይረዳሃል። አንድ ነገር ለማድረግ አንተ ስትነሳ እግዚአብሔር ከአንተ ጋር ይነሳል። እውነቴን ነኝ። እግዚአብሔር ካንተ ምክንያቱ እግዚአብሔር መልካም ነገር ይወዳል። መልካም ለሚያደርግ ሰው እግዚአብሔር ከሱ ጋር ይሆናል። ክፋት ለሚሆን ደግሞ ክፋት ለሚሰራ ደግሞ ክፋት ለሚያደርግ ደግሞ እግዚአብሔር አይረዳውም፣ ፍጹም አይረዳውም። ለየዋህ ለመልካም ለደግ ሰው እግዚአብሔር ሁል ጊዜ ከሱ ጋር ነው ያለ። ስለዚህ መልካም ለማድረግ ሞክር። በቃ አዎ ሁል
አካሄድህን አሳምር። ወዴት እንደምትሄድ ምን እንደምትናገር እሰበው። ጊዜን በከንቱ አታጥፋ። የምትሰራውን በስራ ላይ የምትማርከው ትምህርት ላይ የምታነበው ደግሞ አንባቢ ሆነ በዛው በምታነበው ላይ አሰላስለው፣ እወቀው። እውቀት ማወቅ በጣም ጥሩ ነው። ይሄ ነው ልነግርህ የምፈልግ። ቴንኪው ስላዳመጥከኝ አመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። አመሰግናለሁ።